እንዴት ደስ እንደሚል ቅመሱ ሰርታችሁ በጣም ነው የሚጥመው። ቆንጆ ሾርባ ነው። እንግዲህ አሰራሩን ቪዲዮውን ሙሉ ነውት። ሰላም አለይኩም ወራህመቱላሂ ወበረካቱሁ። ሰላም እንዴት ናችሁ? ቤተሰቦች ዛሬ ደግሞ ቆንጆ በጣም ቀላል ሾርባ ነው የምንሰራው። ሾርባት ኬፈር ወይም የሹፋን ሾርባ በእኛ አጃ ነው መሰል የሚባለው። አብረን እንስራ ውድ ቤተሰቦች። ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን አትርሱ። ቤተሰቦች ረመዳን ሊገባ አንድ ሳምንት ሲቀረው ቲማቲም እየፈጨው በትናንሽ እቃ እያረኩ ከማቀዝቀዣ አስቀምጬ ነበር። አሁን ያንን የተጠቀምኩት። ውድ ቤተሰቦች ለእንግዲህ ለሹርባ የተጠቀምኩት ቅመም ትናንሽ ነው። እኛ ለሹርባ በተለይ በቀደም ራሱ የሰራሁት በስቷል ብለውኛል እና ትንሽ ትንሽ ነው ቅመም የጨመረው። አሁን የጨመርኩት በኋራት ሰብዓ ይሉታል አረቦቹ፣ ከሁሉም የተቀላቀለ ቅመም ማለት ነው። እና ደግሞ ማጂ ትንሽ ማጂ ደግሞ ከዚህ የተፈጨው ነው የሚመጣው። ትንሽ ማጂ ጨምሬያለሁ። የዛሬ ሾርባዬ እንግዲህ በስጋ ነው የምሰራው ውድ ቤተሰቦች። ሰዎች አጥቤ ያዘጋጀሁት ስጋ አለ እንጨምራለን። ስጋችንን ጥሁር ትንሽ ጨምሬያለሁ። ምንም ቀለቀለ አይደለም። ጥሁር የተወሰነ ጨምሬያለሁ። ቤተሰቦች ሹርባ ላይ ቅመም ሲበዛ ጥሩ አይደለም። ትንሽ አነፍስና ሰዎችን እንደዛ ነው የሚፈልጉት። ያው ምንም ቅመም ታበዛለች ነው። እንግዲህ ረመዳን ስንተኛ ዓመታችሁ እናንተ በስደት? እኔ አሁን እንግዲህ ዲፍን 10ኛ ዓመቴ በስደት ረመዳን። አላህ ይሄን የመጨረሻችን ያድርግልን። ከሀገራችን ስቀን መግቢያችን ያድርግልን። ቤተሰቦች የምር ስደት ውስጥ ልክ ትምረር ነው ያለ ስልችት ግን ደግሞ ግድ ነው። ያው ከሆነ ነገር የሆነ ነገር የምንፈልግ ከሆነ ለዛ ነገር ብለን መታገስ ግድ ስለሆነ ነው እንጂ ስደት ምርር ብሎኝ ነው ዘንድሮ። እንግዲህ ቤተሰቦች በዚህ መልኩ ስጋችን እየበሰለ ነው። አሁን ትንሽ ውሃ ጨምርበትና ሹፋኔን እንጨምራለን። ውድ ቤተሰቦች አሁን ሹፋኔን እንጨምራለን። መጀመሪያ በነገራችን ላይ ከፈለጋችሁ በሙቅ ውሃ ዝፍዝፍ አድርጋችሁ ራስ ብሎ ፍርስ እንዲልላችሁ ማድረግ ትችላላችሁ። እኔ ግን ዝም ብዬ ነው ያደረኩት። እንደዛ አላረኩም። ብዙ ጊዜ ግን እንደዛ ነው የማደርገው። አሁን ይበቃኛል። 12 ማንካ ነው የጨመርኩት በሾርባ ማንኪያ። አሁን በቂ ነው ለዚህ ማለት ነው። እሳት ሲመታው ይሄን ሀባው ትላልቁ ፍርስ ሲል ቆንጆ የሆነ እኔ የተጠቀምኩት እንግዲህ ይሄን ሹፋን በጣም ቆንጆ ነው። ይሄን ራሱ ስፖርት ለምትሰሩ ወንድሞች ይሄ በጣም ቆንጆ ነው። ተምር ጋራ ብታረጉት አንዲት ጨመርኩ። ምናልባት ደግሞ እንዲያንሰው 13 ማንካ ማለት ነው። በዚህ በሾርባው ትንሽ ፍላና መልሰን እንገናኛለን። እንግዲህ ቤተሰቦች እስቲ ውድ ቤተሰቦች ልክ እንደኔ ረመዳን ቤት ምግብም ጽዳትም እየሰራችሁ ረመዳንን የምታሳልፉ እንዴት እያደረጋችሁ ነው? እንቅልፉ ለዛውም ደግሞ ዩቲዩብ ጋር ዩቲዩብ ተጨምሮ 3ኛ ማለት ነው። አይዟችሁ በርቱ፣ ያልፋል ኢንሻአላህ። ሾርባችን በዚህ መልኩ እየደረሰ ነው። ያው ሾርባ ስንሰራ እንደተለመደው እንዳይፈስ
ክፍቱን ወይም ገርበብ ማድረግ ግድ ነው። ገርበብ አድርጌ ነው እስካሁን ያፈላሁት። በዚህ መልኩ ሆኗል። አሁን ጨውን እጨምራለሁ። እንግዲህ እንደተለመደው ይሁን ሳለካ ነው የምጨምረው። እናንተ እንግዲህ ለክታችሁ እንደ መጠናችሁ ማድረግ ትችላላችሁ። ውድ ቤተሰቦች እንግዲህ መቅጠኑና መወፈሩ እንደ ቤታችሁ መጠን። እኔ እንግዲህ በእኔ ቤት ይሄ እንደዚህ ሲሆን ነው የሚወዱት። በጣም ወፍርም አይደል፣ በጣም ቀጭንም አይደል፣ መካከለኛ ነው። አሁን ደግሞ ገና 4 ሰዓት ስለሆነ እስከ ሰዓት ሲቀመጥ ይወፍራል ማለት ነው። በዚህ መልኩ ሹርባያን ሰርቼ ጨርሻለሁ። ያው ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ይህን ቻናል ስትከታተሉ ውድ ቤተሰቦች ረመዳን እንዴት ነው? ረመዳን እንዴት ይዛችኋል? ስራውስ? ከዛ ደግሞ ዩቲዩብ ጋር አሁን ይሄ ትንሽ እንዲያኮራፊት የሆነው ያን እንዲሄድልኝ ከዚህው ቁሜ ትንሽ ክድና አድርጌ እተዋዋለሁ። ከዚህው ቁሜ እንትን ሳይል ማለት ነው። ከፈት እያረኩ እያየሁ፣ ምክንያቱም ሹርባ ከፈሰሰ እንትኑ ፋይዳ የለውም፣ ጣዕሙ ይሄዳል። ከዚህው ቁሜ ከፈት ከድን እያረኩ በደንብ እንትን እለዋለሁኝ። እሺ ውድ ቤተሰቦች አሁን አኮራፊት እየሄደ ነው። እሳታችንንም ላጠፋ ነው። አያችሁት? በዚህ መልኩ ነው ሹርባ የሰራሁት። እኔ ቲማቲም በደንብ እንትን አላለም፣ ይታያል። እንግዲህ ሰውየው ሙሽኪላ ብዙ ነገር ነው የሚለው። እንግዲህ ታው ነው እንግዲህ ቀጣይ ቪዲዮ እስከምንገናኝ ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን አትርሱ ውድ ቤተሰቦች። አሁን ቀጣው የሚሆነው ወደ ጌማታችን እንጠባበሳለን። ጌማት ሰርተናል። ሰላም አለይኩም ወራህመቱላሂ ወበረካቱ። ሰላም እንዴት ናችሁ? ውድ ቤተሰቦችን ያለ አልሐምዱሊላህ። ዛሬ ደግሞ ለኢፍጣር ያዘጋጀሁትን ሰላጣ ልላችሁ የመጣሁት እንዴት እንደሚያምር በጣም ነው ደስ የሚለው የምር። አሁን ከሁለት አካፍዬ በደንብ አቀላቅለዋለሁ። ውድ ቤተሰቦች ላይክ፣ ሼር፣ ሰብስክራይብ ማድረግ አትርሱ። እንደዚህ እያረኩ ትንሽ ትንሽ ከሁሉም እየጨማመርኩኝ አቀላቅለዋለሁ። በጣም ቆንጆ ነው። ተወዱታላችሁ፣ ሞክሩት። የመዳም ቅመሞች ላይ በጣም ነው የሚጥመው ይሄ ሰላጣ። ተወዱታላችሁ፣ ሰሩት፣ ሞክሩት። ውድ ቤተሰቦች እንግዲህ ይህን ሰላጣ ወላሂ በጣም ነው የሚያጓጓው። አሁን የጨመርኩበት ሽምብራ ካለክሮ እንትን ያለው የተደራጀው የበሰለውን ሽምብራና በቀሎ ነው። በጣም ነው የሚጥመው። እና ደግሞ ይሄን ቀዩ ምንድን ነው የሚባለው? ያን ላይ ያለው የተቀረው ደግሞ ኪያር፣ ጀዘር፣ ኪያር እና ቲማቲም፣ ካሮት፣ ሰላጣ ቅጠል ነው። በጣም ተወዱታላችሁ። በጣም ቆንጆ ነው ውድ ቤተሰቦች። ሶስት ደግሞ ያላችሁ መጠቀም ትችላላችሁ። እኔ ለዛሬ ይሄን የተጠቀምኩት ይሄ ለሰንድዊችም ለተለያየ ነገር የምንጠቀመው ነው። ይሄ ነው ያለው። ይሄን የተጠቀምኩት እኔ ቤተሰቦቼ። በዚህ መልኩ አቀላቅየዋለሁ። በጣም ቆንጆ ነው። ተወዱታላችሁ። ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን አትርሱ።